ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ ሁሉ ሰላም አለን እግዚአብሔር ይመስገን አለን። ዛሬ እንግዲህ አንድ ከተማ ሄደን ነበረ። ያቺን ከተማ እንግዲህ ዛሬ ለምን ለእናንተ ለቤተሰቦቼ አንዳንድ ኢንፎርሜሽኖችን ለምን አልሰጣችሁም እኔ ያየሁትን ነገር ለእናንተ ለምን አላሳይም በሚለው ዛሬ መጥቻለሁ ማለት ነው። ዛሬ እንግዲህ የምንገኘው ኮርንዌል የምትባል ከተማ በዩኬ ውስጥ ታቅፋ የምትገኝ ዩኬ ውስጥ የምትገኘዋ ኮርንዌል የምትባል ከተማ ውስጥ እንገኛለን። አንዳንድ ነገሮችን እንግዲህ ለእናንተ ለቤተሰቦቼ እነግራችኋለሁ ማለት ነው። ዞር ዞር እያለን ከተማውንም እያየን ትናንሽ ኢንፎርሜሽኖችን እኔ ማውቃቸውን ነገሮች ለእናንተ አሳያችኋለሁ ማለት ነው። የ5 ሰዓት ወይም የ4 ሰዓት ተኩል በባቡር መንገድ ተጉዘን ነው ኮርንዌል የተገኘ ነው። ወይም ደግሞ ኒው ኪው ትባላለች። ያው ብዙ ሲቲዎች አሉ በኮርንዌል እቅፍ ውስጥ የተገኙት ማለት ነው። እኛ ግን እንደ አጋጣሚ ኒው ኪው የምትባል ከተማ ነው የሄድ ነው ማለት ነው። ስለዚህ ያየሁትን ነገሮችንና ትናንሽ ኢንፎርሜሽኖችን ለእናንተ ለቤተሰቦቼ በትንሹ ማሳያችኋለሁ ማለት ነው። እስከ መጨረሻው ተከታተሉ። ላይክ ሼር ያረጋችሁ ቤተሰብኑን፣ ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ ቤተሰብኑን ማለት ነው። እስከ መጨረሻው ተከታተሉን። ይመቻችሁ። ለማንኛውም እንግዲህ ዞር ዞር እያልን እንግዲህ የምናውቀውንም ማውቀውንም ለእናንተ አካፍላችኋለሁ ማለት ነው። እንግዲህ ኮርንዌል ከተማ እንገኛለን። ከ4 ሰዓት ተኩል ከተማ ገደማ አካባቢ ነው ተጉዘን የመጣ ነው። ያው ራቅ ያለች ከተማ ነች። በደቡብ ምዕራብ የምትገኝ ነች። በዩኬ ከተማ ሆና በደቡብ ምዕራብ ላይ ወደ መጨረሻ የምትገኝ ከተማ ነች ማለት ነው። እንግዲህ በጣም ብዙ ቢቾች ያላት ከተማ ነች። ላይ ከ300 በላይ ቢቾች ያላቸው ናቸው። እዚህ ኒውኪው ብቻ ከ10 በላይ አለ። አሁን ያለንበት ከተማ ከ10 በላይ እሱም ሰው የሚጠቀምበት ነው። እንግዲህ የማይጠቀም ደግሞ ብዙ ነው ያለው ማለት ነው። ስለዚህ ከ300 በላይ ቢቾች ያሉበት ከተማ ነች ማለት ነው። ቱሪስት በጣም ብዙ ቱሪስቶች የሚመጡበት ከተማ ከዩኬ ሁለተኛው ላይ ትገኛለች ማለት ነው። በጣም ውዱ ከተማ ነች። ብዙ ሰው የሌለባት ፖፑሌሽናቸው ራሱ በጣም ትንሽ ፖፑሌሽን ነው ያላቸው ማለት ነው። ግን ቱሪስት ደግሞ በጣም ያላቸው እንደውም ዋና ገቢያቸው በቱሪዝም እንደሆነ አይቻለውም። በጉግል ላይ የሚያየውትም ነገር ነው ማለት ነው። ሰርቪንግ ደግሞ ላይክ በጣም ብዙ ሰዎች ሰርቪንግ የሚያደርጉበት ቦታ ኮርንዌል ነው። ከኮርንዌልም ደግሞ የሚወጡት ናቸው። ሰርቪንግ እንደ ኦሎምፒክ ላይ ሄደው የሚወዳደሩት ከዚህ የሚመጡ ናቸው። ላይክ በሰርቪንግ ህፃኑ ብትሉ አሮጊቱ ሽማግሌው ብትሉ በጣም ብዙ ሰው ሁሉም ሰው ሰርቪንግ ያደርጋሉ ማለት ነው። እኔም በኔ ቪዲዮ ካያችሁ ራሱ እኔም የራሴን ነገር እዛ አድርጌያለሁ ማለት ነው። ኮርንዌል እንግዲህ ሌላ ያየሁት እንደውም መንገድ ላይ እንደዚህ ምናምን ስንሄድ የራሷ ፍላግ አላት እንዴ እስከምንል ነው። እና ሰው ስንጠይቅ ጉግል ላይም ቼክ ስናደርግ የራሷ ፍላግ ያላት ከተማ ነች። ኢቭን የራሳቸው ላንጉጅ ራሱ አላቸው። እንግሊዝኛ ቢሆንም ላይክ የራሳቸው ላንጉጅ አላቸው ማለት ነው። እና በጣም የገረመን ደግሞ ይሄ ነገር ነው። ፍላጋቸው፣ ቋንቋቸው ምናምን ሁሉ ነገራቸው የራሳቸው ነገሮች አላቸው ማለት ነው። እንግሊዝኛቸው ራሱ በጣም ግራ የሚገባ እንግሊዝኛ ነው። ከሌላው እንግሊዝ ደግሞ የምትለየው ከተማ እኛ የሄድንበት ጊዜ እንደውም ትንሽ ቀዝቀዝ ያለ ጊዜ ነበረ። ግን በአጠቃላይ ከሌላው እንግሊዝ ሀገር እንዳለ ብርድ ነው በአጠቃላይ። ግን ኮርንዌል ደግሞ ሞቃታማ ላይክ በጣም ብዙ ቢቾችም ስላሉ አይ ዶንት ኖ ይሁን እንጂ ብዙ ሞቃታማ ጊዜያቸውን ነው የሚያሳልፉት ማለት ነው። ከሌላዋ ዩኬ የምናየው እና ለየት ያለው እሱ ነው ማለት ነው። የባህር ዳርቻቸውን እንግዲህ እንደምታዩዋቸው ናቸው። እንደነገርኳችሁ ከ300 በላይ ቢቾች ናቸው ያላቸው። እንደምታዩት ደግሞ በጣም ነው የሚያምሩት ላይክ በጣም ማለት ነው። ከዚህ በፊት ቪዲዮ ላይም ካያችሁት አሁንም እንደማሳያችሁ በጣም የሚያማምሩ ነው እንትናቸው ቢቻቸው እንደምታዩት ማለት ነው። አብዛኛው ሰው በተለይ ይሄ እድሜያቸው ጨመር ያለ ከፍ ያሉ ሰዎች ናቸው እዚያ የሚኖሩት ምክንያቱም ብዙ ወጣት የለም እንዳየሁትም። ከዛ ጉግልም ሳረግም ደግሞ ብዙ ወጣት የለም። ምክንያቱም በጣም የከፍተኛ ቤት ኪራዩ በጣም ውድ ነው። ግብራቸው በጣም ከፍተኛ ግብር ነው የሚከፍሉት። ስራ ደግሞ የለም። ላይክ በቃ ይሄ የሀብታም ሀገሮች ልክ አሁን በቃ ልረፍ ብላችሁ የምትሄዱበት ሀገር አይነት ነው የሚሆነው ማለት ነው። እና እንዳየሁትም ደግሞ አብዛኛው እድሜያቸው ከፍ ያለ ሰው ነው ያየሁት። እንደነገርኳችሁ ነው። ቤት ኪራይ በጣም ውድ ነው። ምንም በቃ ማለት ሱቅ ብቻ ሳይሆን መኖሪያ ቤትም ምንም በጣም። ለማንኛውም እስቲ አንድ ቤት ለመሄድ ደግሞ ታክሲ ግዴታ ያስፈልጋል። አንድ 30-40 ደቂቃ ስለሆነ ታክሲያችንን እዚህ ታክሲ የሚባል ቦታ ነው ቡክ የምናደርገው። ስለዚህ እስከዛ ድረስ ታክሲ እስከሚመጣ ዞር ብለን ምን እናድርግ? አይ ኖ በርገር፣ ሆት ድሪንክስ፣ ክሪፕስ፣ ሞሪሳ
ከተማ ጠባብ ብላ ልክ እንደ በቃ ክፍለ ሀገር ላይ እንደ ሐዋሳ ግን አሰራሩ የዩኬ ያየሁት አንድ አይነት ነው። በቃ ጂምም አላቸው። ጂም ልግባ እንደዚህ አይነት ሀገር ነው መጥቶ በዚህ ሳይድ ራሱ አታያት። ስማ የድሮ ናቸው ግን ህንጻው ይሄ አሁን ትልቅ ሆቴል ይመስላል ግን እንደዚህ አሁን ኮሪዶር ነው እንጂ መቀመጥ ነበር ሻይና ቡና አይታችሁ አሁን እነዚህ ሬስቶራንቶች እነዚህ እዚህ ጋር እስቲ አሚውዝመንት አራዳ ገጭ ፕሊዝ ፊሽ ኤንድ ቺፕስ በጣም አደገኛ እንትናቸው ነው ማለት እኮ ሳንቲም መውሰድ ከፈለግሽ ምን አይነት ጌም ነው? በሳንቲም ፑሽ ማድረግ እየከተትኩኝ ለዛ ኮንሶ አሁን 10 ብር ከተት እዚህ ጋር አሁን እነዚህ ገብተው ነው። ይሄ ሶሮ ገብተው ዛስተታ እዚህ አይነት ቦታ ገብተን ምንም ጌሙን ስላልገባን ትተነዋል። እዚህ ጋር እንደምታዩት ይሄ ጌም ቤት ትላልቅ ቁማር ላይ እንደ ቬጋስ ላስ ቬጋስ ምናምን እንዳለው አይነት ማለት ነው። እንደሱ አይነት ቦታ ነው የገባ ነው ግን ገና ነው የሚገባው። ስለዚህ እስቲ ወጣ ብለን ደግሞ ታክሲውም እየደረሰ ስለሆነ ወደ ቢቹ ለመሄድ ከተማውን ግን ትንሽ ዞር እያልን እንየው። ሌላ ያየሁት ነገር እንግዲህ ታክሲ እዚህ ሀገር የለም። ታክሲው መጣ። ታክሲ እዚህ ሀገር የለም እና እዚህ ነው ገብተን ታክሲ የሚታዘዘው ማለት ነው። ታክሲያችን እንግዲህ ደርሷል። ያው እቺ ታክሲያችን አይ ዶንት ኖ ለምን ታክሲ እንደሌለ አላውቅም። ጠባብ ከተማ ስለሆነ ይሁን ምን ይሁን ታክሲ ብዙም አታገኙ። ግን ኤኒዌይስ እስቲ ደርሰናል። ስንት ብር እንደሆነ በዛው እናያለን ማለት ነው። ሄሎ ኤኒዌይስ ታክሲያችንን ይዘን እየመጣን ነው። እሱም ሹፌሩም ታክሲው ስራ የለም ብዙም ዝናብ እየዘነበ ስለሆነ ብዙም ዝናብ ስለዘነበ ስራ የለም። ቢቹ ጋር ብዙ ሰው የሚሄድ ሰው የለም፣ የሚዝናናም የሚመጣ የለም እያለ ነው። ኤኒዌይስ ታክሲያችንን በስንት መከራ ከ35 ደቂቃ በኋላ መጥቶልናል ማለት ነው። ስለዚህ ወደ አንደኛው ቢች እየሄድን ነው። ፊስትራል ቢች በዚህ ጋር ፊስትራል ቢች እንግዲህ ደርሰናል። ሌላኛው ቢች ጋር ማለት ነው። እስቲ የኛውንም ደግሞ አየት አድርገን እናያለን ማለት ሁኔታውን እናያለን ማለት ነው። ይመቻች እና ሰው በጣም ብዙ ነው ያለው። እስማ ይሄ ደግሞ ሌላ የሚያምረው ቪው ደግሞ ይሄ ደግሞ በጣም ትልቁ ቢች ይመስላል። እንግዲህ ይሄኛው አሁን ሁለተኛው ቢቻችን ስናይ ነው። ይሄ ፌስታል ቢች ይባላል። የትላንትናውና ይሄኛው ሌላኛው ቢች ነው። ይሄም ራሱ በጣም ትልቅ ከትላንትናው ደግሞ ይሄ ትልቅ ነው። ያ ቪው ያኛው ያምራል። ዋው እዚህ ጋር እንደምታዩት ካፌ አለ። ካፌዎች፣ ሬስቶራንቶች አሉ። እዛ ጋርም ሬስቶራንት አለ። ከሱ ፊት ለፊት ይሄ ቢቾቹ በጣም ትልቅ ቢች ነው። ትናንትና ካየሁት ትልቁ ቢች ነው። እዚህ ጋር እንደምታዩት ቤቶች አሉ፣ አፓርትመንቶች አሉ ምናምን። አብዛኛው ሰው የሚያደርገው ነገር አሁን እሱን እሞክረዋለሁ ማለት ነው። እስቲ እነዚህ አሁን ይዘው እንደነዚህ እንሞክረዋለን ማለት ነው። ይህንን ይመስላል ቢቹ። በጣም ነው የሚያምረው። ላይ ቀርጸሻል። በርገሩ ይሄ ነው እንግዲህ። በጣም አሪፍ ይመስላል። ምን ቤት ነው? እዛው ቢቹ ጋር ያለ ቤት ነው። በጣም አሪፍ በርገር ነው። እዚህ ጋር ሶሶች እንግዲህ ከተማውን እንደዚህ ዞር እያልን እያየን ነው ማለት ነው። በጣም ጠባብ ከተማ ነች። ላይክ ኮርንዌል
ብዙ አይነት ሲቲዎች አሉት። እንደነገርኳችሁ ነው ያለንበት ቦታ ኒው ኪው ትባላለች። ልክ እንደ ፔንዛስ የምትባል ከተማም አላቸው። የተለያዩ ወደ 10 የሆኑ ከተሞች አላቸው ማለት ነው። ታዋቂዋ ደግሞ ቺኛዋ ኒው ኪው የምትባለዋ ነች። ሻርክ ያለው ወደዛ ነው፣ ወደዚህ የለም። እናት አይደለ ኦሽን አይደለ ያ ወደዚህ አይመጡም ነው እንጂ ለማንኛውም ማለት ነው በአጠቃላይ በትንሹም ቢሆን ለእናንተ ያሳየኋችሁ ከተማ በጣም ትንሽ ነች። በጣም ነው የሚያምረው። በጣም ሀብታም ብቻ ነው የሚኖረው። በጣም ደግሞ ያየሁት ነገር ደግሞ ጥቁር ሲያዩ ልክ እንደኛ አይነት ከለር ያለው ሰው ሲያዩ በጣም ነው የሚደነቁት። ማለት አይተው የሚያውቁም እንኳን አይመስለኝም። እና የሆነ ፊታቸው በቃ እንዴት እንደሚያዩን እኔ በጣም ነው የገረመኝ። በሌላ ቪዲዮ ራሱ ብታዩት ደስ ይለኛል። እና በጣም በቃ ደንግጠው ነው የሚያዩን እና ገርሞኛል እሱ ነገሩ። እንደምታዩት ቫይቡ በጣም ነው የሚያምረው። እዚህ ጋር እንደምታዩት ነው የሆነ በቃ አእምሯችሁን በጣም ነው የሚያድስላችሁና እንደምታዩት ነው። እኛ አሁን 3ቱን ቢቾች ነው የሄድነው። ከዚህ በፊት አንደኛውን ቢቾች ያሳይቻችኋለሁ። አሁን ደግሞ እነዚህ ትንሽ አድርጌ ቀንጨብ አድርጌ ያሳይቻችኋለሁ ማለት ነው። ሌላው ደግሞ የገረመኝ ክራይም ሬታቸው በጣም የወረደ ነው። ላይ ክራይም የለም። ላይ 30% ነው በ1000 ሰው 30% ነው ክራይም ሬቱ ማለት ነው። እና በጣም የወረደ ነው። ቦታው እንደነገርኳችሁ ሰርቪንግ የሚያደርጉት ያው ዛጋ ኪራይ ያለ ተከራይተ እንዳለ ሰው እዚህ አካባቢ ማዕበል ስለሆነ ሰርቪንግ የሚያደርጉት ሰርቪንግ ይባላል። እና በጣም ማለት ነው እኔ ስታውን ሞቂ ለንደን ብቻ ይመስለኝ ነበር ቀይ ባስ ነበር። ይሄ ደግሞ ማለት ከዌዘሩ ጋር ከምኑ ጋር ያለው ቫይብ በጣም ነው ደስ የሚለውና እንደዚህ አይነት ቦታ ራሱ የመኖር ፍላጎት ያለኝ እኔ እንደዚህ አይነት ቦታ ነው። ሁለታችንም ከባለቤቴ ጋር ተስማምተን እንግዲህ ሬቱ በጣም ውድ ስለሆነ ነው እንጂ እንደዚህ አይነት ቦታ ለመኖር ነበር ሀሳባችን። ግን በጣም ነው የሚያምረው። እናንተ መታችሁ ብታዩት በጣም ደስ ይለኛል ማለት ነው። ለማንኛውም ማለት ነው ኮርንዌል እንግዲህ እኔ በማውቀው ትንሽ መልኩ ለእናንተ ይሄ እንደዚህ አድርጌ ያሳይቻችኋለሁ ማለት ነው። በጣም የወደድኩት ከተማ ነው። በጣም የሚያምር ከተማ ነው። በጣም አሪፍ ነው። ለእናንተ ጋበዣችኋለሁ። መታችሁ እንድታዩት እንድትጎበኙ እመክራችኋለሁ። በአቅማችሁ መታችሁ እንድትዝናኑ አሳያችኋለሁ። ሆቴሉንም ከዚህ በፊት የፖስተትኩት አለ። እንደሱ አይነት ሆቴል ይዛችሁ መታችሁ መጠቀም ትችላላችሁ ማለት ነው። ቢቾቹ ደግሞ እንደምታዩዋቸው ናቸው። በነፃ መታችሁ መቀመጥ መዝናናት ትችላላችሁ። በጣም ነው የሚያማምሩት ማለት ነው። በትንሹ እንግዲህ ላሳያችሁ እዚህ ጋር ያለውን ደግሞ ሌላኛውን ቢች ማለት ነው። ይሄን እያያችሁ እናንተ ሰብስክራይብ ያደረጋችሁ ቤተሰብ እንሁን ማለት ነው። በሌላ ቪዲዮ እስከምንገናኝ ይመቻችሁ። ቻው